ቤተሰቦቻችን አሁንም እሁዳችሁን ከኛ ጋር እያሳለፋችሁ ስለሆነ እናመሰግናለን። አሁን ደግሞ የእልፍኝ ገበታ ሰዓት እልፍኛችን ኩሽናችን ውስጥ ተገኝተናል። ቆንጆ ምግብ እንሰራለን እንደተለመደው። ክረምቱም በደንብ እየበረታ ነው። ቆንጆ ምግብ ያስፈልገናል አይደል? ሞቅ የሚያደርገን ስለዚህ እሱ ምግብ ልሰራለን። ሼፍ እመቤት ከፕሮኮፕ ሬስቶራንት ተገኝታለች። ከሷ ጋር አሪፍ ምግብ እንሰራለን። የዚህ ሰዓት አጋሮቻችን ኢትዮ ቴሌኮም፣ ዘመን ገበያ፣ አዋሽ ባንክና ኒው ፍላወር አጠቃላይ ንግድ ናቸው። አጋሮቻችንንም እናመሰግናለን። በደንብ ተከታተሉ። ሙዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በጣም እናመሰግናለን ስለመጣሽ። እናመሰግናለሁ። ምንድነው የሚሰራልን ዛሬ? መጪው ክረምት ስለሆነ ሰውን ተኩስ የሚያደርገውና ሞቅ የሚያደርገው ከዝናቡ ጋር መቋቋም የሚችል አትክልት ሾርባ በስጋና ዶሮ። ስለዚህ የኛም ቤተሰብ ሞቅ ይላሉ። በየቤታቸው የሚከታተሉን ቤተሰቦቻችን በደንብ አድርገው ከሰሩ አይታሰብም ብርድ አይደል? አይታሰብም። ያው እሺ፣ ሌላስ? የዶሮ አርስቶ አለን። እሱ ነው እንግዲህ ጣፋጭ ያልናቸው ምግቦች ናቸው። እናያለን። ራሱን የቻለ ነው። ራሱን የቻለ ዶሮ ያው የክብር ምግብ ነው። ስለዚህ ዶሮ አርስቶና ሾርባ ይሰራልናል። ምንድነው ግብአታችን እዚህ ውስጥ ያለው? ሽንኩርት አለ፣ ሰለሪ፣ ዝንጅብል። ሰለሪ ምንድነው? ሰለሪ ማለት የሾርባ ቅጠል ነው። የሾርባ ቅጠል ነው። ቅጠሉን አንጠቀምም፣ ግንዱን ብቻ ነው። ዝንጅብል፣ ነጭ ሽንኩርት፣ እዛ ካሮት ይቀጥላል፣ ድንች፣ ፎሶሊያ፣ ዝኩኒ፣ ጥቅል ጎመን፣ ከዛ ስጋ። ይሄ ተጠጥቶ ምንድነው የሚፈጠረው ነው? ውስጣችን ተክ ይገነባልም ሙቀትም ይፈጥራል። ልክ ነሽ። እሺ፣ ለአርስቶስ ሽንኩርት፣ ካሮት፣ ያው እነዚህ ደረቅ ቅመሞች ናቸው። ቆንዶ በርበሬ፣ ከሙን፣ ሙስታርድ ማለት ሰናፍጭ ነው። ሰናፍጭ ነው። እሺ፣ ሶያ ሶስ ይኖራል። እነዚህ ደግሞ ዘይቶች ናቸው። ያኛው ማዮኒዝ ነው። ካቻፕ አለ። ከዛ ድሬሲንግ ነው ለሰላጣው። ይሄ ከሾርባው በኋላ ተቀምሞ የተጠበሰ ዳቦ ነው። ቶስት የተደረገ ነው። ይሄ ለአርስቶ ለሩዙ ማባያ ነው። ይሄ ደግሞ ያው እንደዛው ብራውን ሶስ ነው። ብራውን ሶስ በዶሮ አጥንት የሚሰራ በዶሮ አጥንት የሚሰራ ዶሮ ላይና አሁን አርስቶ ብራውን ሶስ ከሌለው ምንም አይደለም። ስለዚህ ቤተሰቦቻችን ቆንጆ ምግብ ነው የምንሰራው። እናንተ ብቻ በደንብ ከተከታተላችሁን ቤታችሁ ናችሁ ትሰሩታላችሁ። ሼፍ እመቤት በደንብ ነው የምታሳያችሁ። እኔ በጣም ዝግጁ ነኝ። ላግዝሽ፣ ስራ ስጪኝ። እስቲ እየተጨዋወተን መታመታና ነው ቶሎ። እሺ፣ ሾርባ ነው አይደል የምንሰራው መጀመሪያ? ስለዚህ ከሽንኩርት ብንጀምር። እሺ፣ ፕሮኮፕ ለየት ያለ ነው ስሙ። የምን ሬስቶራንት ነው? የጣሊያን ሬስቶራንት ነው። የጣሊያን ነው እና የጣሊያን ያው ስሙ ነው ከዛ የተወሰደው። ምን ማለት ነው? ፕሮኮፕ ማለት በ1860 ምናምን ዘመኖች ላይ ጣሊያን ደቡብ ጣሊያን ላይ አንድ ሬስቶራንት ነበር ፕሮኮፕ የሚባል። ከዛ ነው የተወሰደው ስሙ ማለት ነው ፕሮኮፕ። ያቺ 60 ምናምን ማለት እኮ ከስንት አመት ማለት ከመቶ ምናምን በፊት የነበረ ነው። በጣም እሱ በደቡብ ሱዳን ላይ በወይን ምርትና ብዙ ካቶሊካኖች የሚገኙባት ከተማ ናት። እዛ ላይ አንድ ፕሮኮፕ የሚባል ካፌ ያውም ለመጀመሪያ ጊዜ ካፌ ተብሎ ተመሰረተ እዛ ሀገር ማለት ነው ጣሊያን። ከዛ ነው እንግዲህ የተወሰደው። ከሱ ጋር ግንኙነት አለው ስሙ ወይስ እንዴ ተወስዶ ብቻ? አይ ያው ከማንበብ ያገኘው ነው እንጂ ምንም አይነት ግንኙነት የለው። እኔማ ብራንች መስሎኝ ታሪካዊ ሬስቶራንት ነው። ያ ሬስቶራንት ይኑር አይኑር ሁሉ አይታወቅም እዛ ላይ ማለት ነው። ይሄ ደግሞ ሰለሪ ነውና ያቺ ናት ዋና ሾርባ የምታሰኘው ሰለሪዋ ናት። እሷን ትጨምራለህ። እንደዚህ አይነት አከታተል እንደዚሁ እንደሱ አለ ሱፐርማርኬት ላይ በብዛት። ይሄ ሰምቼ ስለማላቅ ነው። ሰለሪ የሾርባ ቅጠል ሲባል ሰምተህ አታውቅም? የሾርባ ቅጠል የሚባለው ይሄ ነው። በቃ ይሄ ነው። ሰለሪና ፐርስሊ ይባላሉ። ፐርስሊ የስጎ ነው። ይሄ ደግሞ የሾርባ ነው። አሁን ዘይት እናደርግና በቃ ሾርባ ላይ ዘይት ብዙ መግባት መኖር የለበትም። እሺ፣ ይሄ ምን ላድርግልሽ? እስከዛ ሽንኩርቷን ነጭ ሽንኩርቷን መታድካት። ሾርባ ብዙ ሾርባዎች አሉ አይደል? አሁን ኢትዮጵያ ውስጥ የሚሰሩ እናቶቻችን የሚሰሩት ሾርባዎች አሉ። እቤት ውስጥ አሁን ሚኒስትሮኒ ተብሎ የሚሰራል አይደለ? እንትን ተጨምሮበት ድንች፣ መኮሮኒና እንትን ድፍን ምስር እነሱ አሁን አሉ። እሱ ሚኒስትሮኒ ይባላል። ይሄ ምንድነው? ጣሊያን ሀገር በጣም ይዘወተራል ነው? ይሄኛው ወደዛው መሳለሚያ አካባቢ ነው ተወልደሽ ያደግሽው? ያው መሳለሚያ አካባቢ ልዩ ስሙ አማኑኤል ቤተክርስቲያን እዛው አካባቢ ነው። ልጅነት ጨዋታ ልክ እንዳበቃው ይገርማል ወደ ትዳር ነው የገባሁት። እንግዲህ እዛ አካባቢ ብዙ
ነጋዴዎች ይወጡበት እንትና ሼፍ ይኖራል ብላ ታስበም ወደዛ ብኖር እዛ በሆን ኖሮ አሉ ሼፍ አልሆንም ነበር አይደለ ወይ የመርካቶ ነጋዴ ሆን ነበር። ሼፍ ሰቶኝ በፊት ነው ያገባሽው? አዎ። እንዴት ሆነሽ ታዲያ ሼፍ? በአጋጣሚ ነው የገባሁት ወደ ፒዜራ ኢታሊያ ይባላል የመጀመሪያው እንትኔ ሽንኩርት እናድርግ። እሺ ሽንኩርት ወይስ ሁለቱንም እናድርግ? ይሄንንም ሁሉ ነው። አዎ አገባው ይያሃለው አይደለ በልጅነቴ። ከዛ በቃ ቤት እንዳሉል ብሎ ባለቤቴ ወደ ስራ እንድጀምር አደረገኝ። ያውን በጽዳት ስራ ነበረ የመጀመሪያ እዛው ሬስቶራንት ውስጥ ነው። እዛው ሬስቶራንት ውስጥ እሺ በጽዳት ገባሁ። እንዳይቃጠልብኝ ካሮትን ጨምሮ መጀመሪያ ፒዜራ ኢታሊያ ውስጥ ገባሁኝና እዛው በተሰጠኝ የውስጥ ማስታወቂያ ሲወጣ በተሰጠኝ ስራ እድል ምግብ ዝግጅት ውስጥ ገባሁ። እዛው ያለው ተማርኩኝ። ትምህርት ቤት ገባሽ? ትምህርት ቤት ገባሁ። የጣሊያን ምግብ ተማርሽ ወይስ? አይ ያኔ ጣሊያን ብቻ ምናምን ለይቶ አይደለም እንትን የሚሉን የሚያስተምሩ ኤሮፒያን ዲሽ እዛው ገባሁ። ከዛ እዛ ውስጥ ብዙ አመት ሰራሁ። ትልቅ ሬስቶራንት ነው ፒዜራ ኢታሊያ። በጣም ይታወቃል። በተለይ ድሮ በጣም አለ ሬስቶራንት እዛ። እንዴት ነበር ታዲያ? ፒዜራ ኢታሊያ በጣም አሪፍ እንትኖች ናቸው የሚመጡት። በወቅቱ የሚገርም ነገር በጣም ታዋቂ ሰዎች ናቸው የሚመጡት። ብዙም ባልበዛበት ወቅት ነው ሲመጡ የምታያቸው ሰዎች ሁሉ ያስደስቷል። በቃ ወይኔ አርቲስት አየው ትላለህ። ከዛ በጣም የምትወጂው አርቲስት መጥቶ ያበላሽው? ሰራዊት ፍቅሬ ያኔ መጣ። እንትና ኩኩ ሰብስቤ ሸዋንዳኝ አንድ ላይ ነበሩ የሚመጡት። እነ ብርሃኑ ነጋ ስታምት ምር ማለት ነው 91 እዛ ፎሶሊያ የበሰለ ስለሄደ እሺ ፎሶሊያ ሁለቱም እኩል አበሳሰል እንዲኖራቸው። እሺ ካሮት ትንሽ ይቆያል ይመስለኛል አይደል? ይሄም ጠንካራ ነው። ፎሶሊያም እንደዛው ነው። ስለዚህ 1991 ከጀመርሽ እኮ የምግብ ዝግጅት የ26 አመት ልምድ አለሽ ማለት ነው። የ26 አመት በጣም ረጅም ነው። በጣም የ26 አመት ልምድ ነው ዛሬ ቤተሰቦቻችን የምታካፍለን አይደለ? 26 አመት። ያኔ ሼፍ ከሆንሽ በኋላ እዛ ቤት ምን ያህል ጊዜ ሰራሽ? 7 አመት። ያው ልጅ ደግሞ ይጨመራል፣ ገቢም ያጠረ ሲመጣ ሌላ ደግሞ የተሻለ ፈለኩና ያው በወቅቱ ታዋቂ ይባል ነበር ጆቫኒ ሪኮ። ታውቁታላችሁ? ጆቫኒ ሮሃ ባንድ የሮሃ ባንድ እሺ መስራችም ነው ጊታሪስትም ነው። እሱ ሪኮስ ብሎ ከፍቶ ነበር እዛ። በጣም ባሪፍ በቃ እዛ ቤት ታዋቂ የነበረው ላዛኛ አለ፣ ቴላቲሊ፣ ራቬሊ ራሱ ጣሊያናዊ ነው። ጣሊያናዊ ነው። ሀፍ ነው። እሱ ጋር ደግሞ ሰራው ለ3 አመታት። ዋና ሼፍ ሆነሽ ገባሽ? ዋና ሼፍ ሆኜ ገባሁ። ከአርቲስቶችን መጀመሪያ ማየት በጣም ያስደስተሽ ነበር። ጭራሽ አርቲስት ቤት ተቀበለ? ራሱ አርቲስት ቤት። በጣም ትልቅ ሙዚቀኛ ነው ጆቫኒ። በጣም የተከበረ ሰው ነው ጆቫኒ። በጣም እንትን ነው። እሺ እስቲ መሰል እንደዚህ ዳርዳሯን ደግሞ እዛስ እንዴት ነበር ቆይታ? እዛ ቆይታ በጣም እዛም እንደዛው በጣም የሱ ቤት ደግሞ ምግብ ስቴኮች ናቸው በብዛት እንትን የሚለው ስቴክ ሊበላ ነው። የሚገርም ወንበር እንኳን ቢያጡ ቆሞ የሚበሉ ሰዎች ነበሩ። እንደዚህ ቴብል እንትን ላይ ባንኮኒ ላይ እንደዛ ነበር። በመሀል እንዳያርብን ደግሞ እቺን ታጣስ እያደረግን እየሰራህ ነው። ይሄው አሁን ማለት ነው። ምንድን ነው ይሄ? ጥቅል ጎመን ነው። ጥቅል ጎመን ያው ከትፈን ያዘጋጀነው ባናቱ ነው። ቤተሰቦቻችን ጨምር እያደረግን ቆንጆ ሾርባ። በኋላ ውሃ መጨመሩ አይቀርማ ስቴፑን እየጠበቀ ከዛ አብሮ ይበስላል ደግሞ። እንደዛ ነው። እሺ ጆቫኒ እንዴት ነበር በእናትሽ? አሁን ከሙዚቀኛነቱ ባለፈ እንደ አሰሪ ምግብስ ያበስል ነበር? ውስጥ ገብቶ ለምሳሌ ቅመሞች አሁን የጣሊያን ምግብ ላይ እንትን የሚለው ዋናው ቤዙ እሱ ጋር ነው ያለው። ጆቫኒ ያውቀዋል እንዴ ያሸትና ብቻ ይሄ ነገር አልገባውም ብሎ ይመጣል። ያው በኪችን ጀርባ መጥቶ ነው ለምን አልሸተተኝም የምፈልገው ጣም ላይ አልደረሰም ብሎ ይመጣል። ሳይቀምሰው ማለት ነው። ሳይቀምሰው ከዛ የቀረውን ነገር እውነትም እኛ አሳስተናል ብለን እናስብ ነበረ። ይነግራችኋል፣ በደንብ ይነግረናል። ጎበዝ አብሳይ ነው ማለት ነው። ጆቫኒ አብሳይ ነው ደግሞ ይረዳሃል፣ እንትን ይልሃል፣ ይቆጣል እንጂ ቁጡ ናቸው። ያው በተፈጥሯቸው ጋውን የፒዜራ ኢታሊያ ባለቤት ማን ነው የሚለው መሰለ ራሱን የቻለ እንደወረደ ነው ይመጣል። እሺ
በ6 ወርም በመናምን ማይገባህም የሚናገር ነገር በጣሊያንኛ በጣሊያንኛ የማሊ ድንቻንም እንጨምራት እንትን እየበሰለ ቢሄደ ቁጥር የምግብ ከለሩን እያጣፈ ታቀላ አሁን ካሮቱ ከበሰለ እንትን ይለብሳል ፉል ከለር እንዲኖረው ነው። እሺ ድንቹ አሁን የተቀቀለ ነው ወይስ ኖርማል ድንች? ኖርማል ድንች እኩል ይበስልልናል ታዲያ? ስቴፑ በቃ በዚሁ ልክ ነው እያለ ውሃ ስልከልስ ትክክል እንትን ይላል። እሺ ትንሽ ጨምረናል አሁን ይሄ ልክ እንደ ድንቹ እንደ ካሮቱ አድርገን ከተፋላ እኔ አይዋለሁ መሀል ላይ። እሺ እቺ ስጋ ትከተፍ። የምን ስጋ ነው? የበሬ ስጋ ነው። ኖርማል የበሬ ስጋ? አዎ ግን የበሬ ስጋ ሆኖ ቪል ይባላል። እንትና ቪል ማለት ትንሽ ከበሬነት መለስ ያለ። ጣሊያኖች በጣም ይቆጣሉ አይደል? የገጠመሽ ነገር አለ? የገጠመኛው እና እነሱ ፈርስት ኮርስ አሁን እንደዚህ እንደ ሾርባ መጀመሪያ እያሉ ነው ፈርስት ሰርት ምናምን እያሉ ነው የሚመገቡት። ብዙ ቢመገቡም ግን የመጀመሪያ እንትናቸው ፕሌታቸው ላይ መብዛት አይፈልጉም እንዲበዛ ግን ብዙ አይነቶች ነው የሚበሉት። ብዙ አይነቶች ትንሽ ነው። እሺ እና ፓስታ ቦሎኔዝ ስፓጌቲ ቦሎኔዝ ያነሱ በራሳቸው ሀገር የተሰየመ ሰርቼ ልገለብጥ ዘንድ ትንሽ ነው የሚፈልገው እሱ ያው በጣሊያንኛ ነው የሚናገረውና ሚስቱ ከስር ሰው እንዳያስቀይም ትኖራለች። አበሻ ነው ሚስቱ? አዎ አበሻ ናት። እሺ እና ነገር ብቻ እንደ ስድብ አይነት ነገር እንተናለ እኔ ስራዬን ነው ማደው ግልብጥ ሳረገው አገልብጮ ነገር ነው የሚለኝ። እሺ ሰደበኝ እሷ ስድብ ነው ብላኛለች ግን አልነገረችኝም። አረዛይ ከስከሰቴ ብዬው እኔ ወደ ስራዬ ይከስከስ ምን ብሎሽ ነው? ያለበት ስድብ ነው? አዎ ሲለኝ ይከስከሳልኩት እና እንዴት አንቺ ባለቤት እንዴት ያለሽ ምናምን አለችኝ። ያመጋገብ ስርዓቱ እንደየአካባቢው ይለያያል አይደል? ያጋ መጀመሪያ ሁሉንም ብፌ ሙልት አድርገን ነው የፈለግነው የምናነሳው። አዎ እስቲ ትንሽ ነገር ሆኖ ብዙ በወቅቱ በጣም ትልልቅ የሆነ የጣሊያን ሬስቶራንቶች ነው የሰራሽው። ከዛ በኋላ ወጣሽ ወዴት ሄድሽ? ሮዲዮ ባርና ሬስቶራንት ነው። በቃ ዛረማ በስማም በጣም ደስ የሚል በቃ ከምንም ተጸዳቱ ከምንም በጣም አሪፍ የሆነ ቤት ነበር። አሁን የሾርባ ስጋውን ነው የምንጠብሰው? ለብቻ ነው የሚጠበሰው? ለብቻው ጠብሰው ደስ እሺ በዛ በቃ እሺ ስጋን ከባድ ነው። ከስጋው በኋላ እንደምናደርገው በቃ ስጋውን እንትኑን ወደዚህ እንከልሳለን። ይሄ በኋላ እነዚህ ቅመሞች ደግሞ ደረቅ ቅመሞች ስጋ ላይ ቁንዶ በርበሬ ነው ይሄ ቁንዶ በርበሬ። እሺ እቺ ደግሞ ከሙን ናት። ከሙን በደንብ እያያችሁ ቤተሰቦቻችን በደንብ ተከታተሉ። እዚህ እንትን አልጨመርንም። ይሄን ዝኩኒ በባህሪው ቶሎ በሳል ስለሆነ ለብቻ ነው የሚገባው። በቃ መጨረሻ ላይ ነው መግባት ያለበት። ወደዚህ አድርገን በቃ እንከልሳለን። እንትናችን ሊወጣ ሲል ሶያ ሶስ እናደርጋለን። ይሄንን አሁን ወደዚህ ከልስ። እሺ ቤተሰቦች አሁን የሰራነውን አትክልት ከስጋው ጋር እናዋህዳለን ማለት ነው። አሁን እንደምናደርገው እንትን ይላል አይደለ? በጣም ደስ የሚል ሽታ ነው ያለው። የደህና ምግብ ሽታ ወዲያው ነው የሚያስታውቀው። በቃ ይሄን እንከልስ። ይሄ ሾርባ ራሱ ቢሆን ዝም ብሎ የሚበላ እኮ ነው። እንደ ሳንዱች ምናምን አድርገህ መብላታችን ይችላል። እሺ ውሃ ተከለሰ ማለት ነው። ተከለሰና አሁን እሱ ይንተክተክ። በቃ በኋላ ቀምስና ጨው እንጨምራለን መጨረሻ ላይ ይሄኛው እስኪበስል ድረስ ማለት ነው። እዚህ ጋር ሁሉን ነገር ጨምረን ጨርሰናል። የቀረን አንድ ዶሮ። አሁን አርስቶ ነው የምንጀምረው። አርስቶ ያኛው ተሰርቶ ያለቀ አርስቶ ነው። ይሄ ተሰርቶ ያለቀለት አርስቶ ነው። ያው ይሄኔ በተሰራበት እነዚህ ቅመሞች አሉ። እሺ ነጭ ሽንኩርት አደርጋለን፣ ዝንጅብል እቺን ለማድቀቅ ሞክር። እሺ ስለዚህ ያኛው እንዴት ማሪኔት እንደተደረገ በዚህ ነው የምታሳየው? በዚህ ነው የምናሳየው። ይሄ ማድቀቅ ማድቀቅ አድቀቀው። ሬዲዮ ላይ ማስታወቂያዎችን ሰሪ ነበር? ሰራ ነበር ሬዲዮ ላይ። የምግብ ዝግጅት ወይስ ሌላ? የምግብ እዛው በመሰራበት እንትን ላይ 6 ሰዓት ምሳ ደርሷል ብለን የተዘጋጀውን ሰዎች ወይ በሬዲዮ ተመገቡ ካልሆነ ምኑና እንላቸዋለን። ሬስቶራንት ከዛ ግን የዛሬ ሰራሽው ምግብ ትነግራቸዋለሽ? እነግራቸዋለሁ። የዛሬ ምሳችን ከ6 ሰዓት ላይ የዛሬ ምሳ ይሄ ነው እንላለን። በጣም ድምጽሽ ቆንጆ ነው። በስልክም እየሰማሁት እንደውም ትንሽ ድምጽ ነው የሚመስለው።
ሰው ብሎሽ ያውቃል? አዎ። አረ አልገጠመኝ እንዴ በራሴ ቤት ነው እንጂ እንደው ምን ተፈጠረ? ስልክ አነሳው። ስልክ ቴሌ እየደወሉ እንትን ብሎባቸዋል። ምንድነው ሂሳብ አለባችሁ ክፈሉ ይላሉ አይደል? አዎ። አነሳውና ሄሎ ላለው እባክሽ ሚጡ ትልቅ ሰው ጥሪ ይለናል መልእክት ማስተላልፋል። ማረነ ራሴው ነኝ የራሴ ቤት ነው አልኳቸው። ባለቤት አልመሰልኳት ድምጼ የልጅ ነው መስለኛል። እንዴ ገመትከው በስልክ በጣም የልጅ ድምጽ ነው። በጣም ትንሽ ልጅ አይነት ድምጽ ነው የሚመስለው በስልክ ማለት ነው። ባከል ይሻላል። አይገርምህ? አዎ። ከዛ በቃ ሰው ጥሪ ሲባል እኔው ነኝ ምን ሰው አልኳቸው። አልተሳሳትኩም ማለት ነው። አዎ። ሁሌ ምስቀበት አጋጣሚ ነው። ሽንኩርት አንድ እናምጣ። እሺ ሽንኩርት እንጨምር። ይሄኛ ይሁንና ሽንኩርት አለ። እሺ ደቀቅ አድርገው። ይድቀቅ ከዚህ በላይ ፈጣው። አየው የኔ አልደቀቀ። አዎ። አሁን እየሰራን ያለ ነው ቤተሰቦቻችን አሩስቶን እንዴት ማሪኔት እንደሚደረግ እንዴት እንደሚዋሃድ ነው። እቺንም አርጋት በጣም ታጣፍጣለች። እሺ አንድ ላይ ልክተፈው እንዴ እንደዚህ ይላል። ይበቃል። እኔ ትንሽ ይቀረዋል ግን ይሁን እንግዲህ ዋና ሼፍ ሆነሽ ገባሽ። አሁን እዛ ፕሮኮፕ እኔ ነኝ ዋና ሼፍ። ከዚህም በላይ በጣም አሪፍ ቤት ነው። ስራው እንቅስቃሴው ሊመጣም እያለ ቆንጆ የሆነ ስለመጣ በዚሁ አጋጣሚ ደግሞ ጥሩ ምግብ እንዲያገኙ ታዩታላችሁ። ዛሬ እኛ ምን ቀምሰዋለን ደግሞ። እሺ ምንድነው የሚደረገው? እሺ ሶያ ሶስ ይሄኛው። አዎ መጀመሪያ ሶያ ሶስ። አዎ ሶያ ሶስ ያው ጫውነት አለው። ከዛቺ ከሙን ናት። ከሙን ለዶሮ በጣም በቃ አንደኛ የዶሮን ሽታ ያጠፋል። እንደው እንትን ነው ጣሙን የሚያመጣው የራሱ ቴስት እንዲኖር ያደርጋል። እሺ ሁለተኛ ጫውን የጨመርሽው? ሁለተኛ ጫው ነው። ይሄ ደግሞ ሙስታርድ ሰናፍጭ። እሺ የተዘጋጀ ቤት የተዘጋጀ ነው ወይስ የሚሸጥ ነው? የሚሸጥ ነው። ይለያያል ከቤቱ ጋር? እቤትማ በስጋ ምን በላ የማግኘት ቀጥሎ በጣም እሱ ሰናፍጭ ያው ያበሻ ነው። ብዙ ጊዜ አበሻዎች እንትን ነው የሚሆነው ሙስታርድ። ስለዚህ ማዋሃድ ነው። እስቲን ካስተርድ። አዎ ደስ ይላል። ትንሽ በርበሬ ያላርገልሽ። በቃ አዎ። አቼቶ ስጠኝ። እቺ አቼቶ በጣም በትንሹ ነው እናደርጋት። ዘይት ሰጠኝ። ዘይት አሁን ብዙ ቅመሞች አሉት። ዶሮ ብዙ ቅመም ስለምትፈልግ ነው። ቆንጆ ሽታ ነው ያለው። አዎ አያ በጣም። ከዛ ይሄንን ማግኔት እናረጋለን። ትንሽ ይቆያል እንደተዘፈዘፈ ለ30 ደቂቃ ያህል መቆየት፣ ምክንያቱም ውስጡ እንዲገባ። ይሄንን እንወስድና ያው ሁሉም ዶሮዎች እንደዚህ ይዘፈዘፋሉ። እዛ ያለምንም ውሃ በራሱ ማለት ነው። ስለዚህ እኛው ተዋህዷል። ውስጡ እስኪገባ ትንሽ እናስቀምጠው ማለት ነው። ትንሽ ውስጡ ማርኔት እንዲያደርግ እንዲመዘምዘው። እሺ እቺ ትንሽ ደቂቃ ውስጧ እንድትዋሃድ እናስቀምጣታለን ቤተሰቦቻችን። እስከዛ ድረስ ምንድነው የምንሰራው? ለሰላጣ የሚሆን ቃሪያ፣ ሽንኩርት፣ ቲማቲም ከትፈን እናዘጋጃለን። ሰላጣ እናዋህድ። ሰላጣ፣ ቲማቲም፣ ቃሪያ፣ ሽንኩርት የማይወድ ሰው ስላለ ምናምን እንዳይበዛብን። እሺ እዛ ጋር ድሬሲንግ አለ። የትኛው ነው ድሬሲንግ? አለ ተጽፎበታል። እስኪ ምንድነው እሱ? ከቻፕ ነው እንዴ? ድሬሲንግ ይላል። ምን አለው ውስጥ? ድሬሲንግ ያለው ነጭ ሽንኩርት በኦሊቭ ኦይል ነው። ነጭ ሽንኩርት አለው፣ ቁንዶ በርበሬ፣ ዘይት እንክፈተው። ከዛ ሙስታርድ እና ሃኒ ማር አለው ትንሽ። እነዚህ ተዋህደው ነው የተፈጩት። ተዋህደው አንድ ላይ ነው የተሰሩት። በቃው? አዎ በቃ። ይሄን አሁን 30 ደቂቃ ተዘፈዘፈ። 30 ደቂቃ ተዘፍዝፏል። ወደ ኦቭን ይገባል እንዲበስል። ትንሽ ቆይተን አልሙኒየም አልበሰንም ብናበስለው ጥሩ ነው። ውስጡ ድረስ እንዲበስል ያደርገዋል። ስለዚህ ኦቭን ገብቶ ከወጣ በኋላ እንደዛ ይሆናል ማለት ነው። አዎ ያው ይሄ ማለት ነው። አሪፍ ቤተሰቦቻችን ቤታችሁ የምትሰሩት ከሆነ የነገረቻችሁን ስቴፕ የተከተላችሁ
ልክ ውስጡ ከገባ በኋላ ኦቨን ውስጥ ማስገባት ነው። ከዛ በኋላ እንደዛው ሆኖ ይወጣል፣ መብላት ነው። ያኛው ምን ይቀረዋል? ብራውን ሶስ አላት። አፍስሰን አሞቀን ማውጣት እናርግበታ። ሾርባውም እየደረሰ ስለሆነ ሾርባውም ደርሷል። እሺ ሶስ ከተደረገ በኋላ እንደዛው ነው የሚቀርበው ወይስ ኦቨን ውስጥ ይገባል? ኦቨን ውስጥ ይቀራል ተመልሶ ለማሞቅ ያህል ማለት ነው። እሺ እናስገባው። ወራራ ተቃጠልኩ። አቃጠለ ወይስ ነሰረ? እንትኑ ግን እኮ ነው። ምን ያህል ደቂቃ ይቆያል ኦቨን ውስጥ? 20 ደቂቃ ይበቃል። በቃ ለማሞቅ ያህል ኦቨን ውስጥ ሞቅ ይበል። ሾርባውም ደርሷል። እናጸዳደው ቦታው። ይነሱ እንዴ? ጨርሰን አይደል? ጨርሰናል። እሺ እናጸዳደውና እሺ እነዚህ ሾርባ ሲደርስልን ለማቀራረብ ነው ማለት ነው የምንመለሰው። የቀረን ነገር አለ ሾርባው ላይ ነው ወይስ ጨው መጨመር? አሁን ነው የምንጨምረው? እሺ ደግሞ ለመጠን ቤተሰቦቻችን እንዳያችሁት ነው የዶሮ አርስቶ ገብቷል ኦቨን ውስጥ። እዚህ ጋር ደግሞ ሾርባው አለ፣ ጨው ጨምረናል፣ እሱም እየደረሰ ነው። ስንመለስ ፏ አድርገን አቀራርበን አይደለ? አሁን ትገምታላችሁ ወይስ አትገምቱም? ማሚ ትገምታለች? አይ ዛሬ በርዷችኋል። ለመገመት ይከብዳል። ክረምት ስለሆነ የሆነ ሞቅ የሚያደርግ ድንች ነገር ምናምን ገንፎ ሳይሆን ድንች ሾርባ አይታለች። ሾርባ ነው በደብ ምታምራ ለሐምሌ የምትሆን ምግብ ነች። ለብርዱ እሺ ያው እኔ አይሽት ሾርባ እንደገና ለዚህ በጣም አሪፍ ነው። ላንተ እዚህ ጋር ቦታ ልተውላ። ይሄው እንግዲህ አሁን ካንተ ጀምሬ በጣም ነው የሚያምረው። አይን ያጠግባል። አይን ያጠግባል። ከለርፉ ነው። ለዚህ ነው ድምጽን ያጠፋው ዛሬ። ጁሲዬ እንደቀርግሽ መጨረስ አለብሽ። እንኳን ደህና መጣሽ። ማን እኔ ሼፍ መብት እባላለሁ። ሼፍ መብት ከፕሮኮፕ ስሙ ደስ ሲል ፕሮኮፕ ሁሌ ሳስበው ነበር። በትክክለኛው ሰዓት ሾርባ መጣሽ። ይሄ ሾርባው ሙቀት ይሰጣል። እንደዛ ያለሽ ነበር ሀይሏ። እንደሱ መጀመሪያ ወስዳችሁ ከዛ ወደ ሰከንዱ ደግሞ ትገባለህ። ቆይ አብረን እንጀምራለን። አይታችሁ አሁን በመቆየቱ ይኸውልሽ የቶስት የተደረገው ዳቦ መጀመሪያ ብትወስደው እዚህ ጋር ተናለ ገባሽ? መጀመሪያ ራስና እንትን እንዳይሆን ምን እንደሰራሽልን ንገሪኝ። እሺ ከሾርባ ልጀምርና ይሄ ሾርባ ለበኛ ቤት ስፔሻል የሚባል ሾርባ ነው። ስጋና ዶሮ አለው። የምን ሾርባ ብለን እናዛለን? አሁን አንቺ ጋር ስንመጣ ስፔሻል ነው የቤቱ ስፔሻል ፕሮኮፕ ስፔሻል ሾርባ ነው የሚለው። በጣም ቆንጆ ነው። ያመሰግናለሁ ስለወደዳችሁ። በእውነት በሚገርም ሪኮመንዴሽን ነው። እንዴት ነው ሙሉዬ? በተለይ አሁን ክረምትም አይደል? ቆንጆ ነው አይደል? በጣም ምርጥ ነው። ይሄ በጣም ቆንጆ ነው። ወደዳችሁት? በእውነት ክረምቱ በጣም ማሮ ይሄ የኔና ያንቺ ምርጫ ነው። ጁሲ በጣም ተሻሽሏል። እንዴ እኔ በካመታ በእንትኑ እኮ እያየን ነው። አከታተፍ አያያዝ ምናምን ስቴፑን ጠብቋል። የእውነት ራሱን ችሎ እስኪሰራልን አጎራረስ ጁሲ ምን ስሰራ እኮ አይበላልኝም። እንደኛ እዛው አንድ ድስት ሾርባ በዚህ ደግሞ ሌላ ማለት ነው። ምግብ በእኛ ባህል ምግብ ብቻ አይበላም አይደል? ጎረቤት ይጠራል፣ ይመጣል፣ ቡና እንጠጣለን። ውይይቶቻችንን፣ ምክክሮቻችንን፣ የእርስ በርስ አንድነታችንን ከሚያጠነክሩልን ነገሮች ውስጥ አንዱ ቡናና ምግብ ነው። ግብዣዎቻችን እኛ ብቻ በቃ የጋሪዎች ሰዎች ነን። ብቻችን እየተበላ ራሱ ትሪው ላይ ምንም ነገር ባይኖር እንኳን አረ እንብላ ተብሎ በደንብ ነው እና አሁን መጥቶ ምን ሊበሉ ነው ላ ይሸታቸዋል እኮ ነው መጀመሪያ የሚባል የተለየ ምግብ አንዱ ቤት ከተሰራ ወይ ይሸታቸዋል ከጎን ጎረቤት ያሉት ተብሎ ተቀንሶ ነው ሲጀመር የሚሰጠው በመምጣት ካልቻሉ እንኳን ማለት ነው። ወይ ደግሞ ለልጆቹ ተብሎ በሳህን ተደርጎ ይሰጣል። ስለዚህኛው ደግሞ እስቲ ንገሪኝ። ስለዚህኛው
ይሄ አንደኛ ያው ከፋፈልኩት እንጂ የዶሮ አሮስቶ ሙሉና ሀፍ ነው ያለው በቤቱ ማለት ነው። ይሄኛው ሌግ ብረስት ምናምን አለው። ይሄ በጣም ቆንጆ ነው። እቺን እንደው ከምን ሰርተሻት ነው እንዴት ፍቅር ያረጋል? ሁለቱም ቆንጆ ነው። የዶሮ ቅመሞች አሉ አይደለ? እርጥብ ቅመም አለው፣ ከዛም ደረቅ ቅመሞች አሉ። ደረቅ ቅመሞቹ ቁንዶ በርበሬና ከሙን ነው ደረቆቹ ማለት ነው። እርጥቦቹ ደግሞ ሽንኩርት፣ ካሮት አብሮ ይፈጫሉ። ከዛ ማርኔት ነው የሚደረገው ትንሽ የመዘብዘፍ እንትን እንዲጠፋው ሽታው ምን እቺ ሽንኩርት ናት። በጣም ነው የምታጠፋው። እስቲ ከሩዙ ጋር ደግሞ እንትን ብትዩ ሽንኩርቱን ከሩዙ ጋር አንቺ አካባቢ ያሉ ጎረቤቶችሽ ታድለዋል መቼ ወይ እንግዲህ አይደለም። ባለቤቴም ሼፍ ነው። ሳፋይር አዲስ ሼፍ ነው ማለት ነው። ስለዚህ ሰፈሮች ድግስ ሲኖር ያቅሙ ካለ መስራት። አሁን ብዙ ባለሙያዎች እኮ አሉ በየቤቱ ስንሄድ በጣም ይገርመኛል። እንደው ሳይሰሩ እንኳን ሌላ ታዋቂ ነገር ሳይሰሩ ብዙ ጥሩ ነገር ይሰራሉ። ይገርመኛል እውነት። አበሳሰሉም ሶሱም አሪፍ ነው በጣም። እሺ በጣም ቆንጆ ነው። ዶሮ ቆንጆ ነው። በጣም ሶፍት ነው አይደል? አዎ ዶሮ በጣም አሪፍ ነው። የሚወደድ የትኛው? እኛ ጋር ግን አሁን በዋነኛነት ፒዛና በርገር በጣም ከዛ ሱፕ ሾርባ በቃ በደንብ ነው የሚሄደው። አንደኛ ሾርባ ያው ተለቅ ይላል እቃው፣ ዳቦ አለው። እቃውም ለቅምሻ ያህል ነው እንጂ እዛ ላይ ከፍ ይላል። መጀመሪያ ነው የሚጠቀሙት ወይስ አዞ ብቻውን ይሄዳል? አዛው ብቻውን የራሱ የሆነ ስፔሻል አይደለም። በጣም አሪፍ ነው። ሩዙ ቆንጆ ነው በጣም። ዶሮ ተመቸሽ? በጣም ሼፍ የሆነስ ልጅ አለ እንደ ከቤት ውስጥ ነው? ቤት አሁን ወንዶች ልጆቼ ሼፍ ሳይሆኑ በቤት እንግዳ ላመጣ ነው ብዬ ብል አዘጋጅተው ይጠብቃሉ። አረ እየለመዱ ነው። ደውለሽ ሁለት ልጆች በእርግጥ 4 ናቸው ልጆቼ፣ ግን ሁለቶቹ ከሴቷ በላይ ናቸው ወንዶቹ። ታስፋላቸው። ሁሉም ነገር በጣም ይጣፍጣል። በጣም ነው እናመሰግነው። ያው ታፈጣችሁ አቅርበኝ ግን ከባድ ነገር ኮርስቻለሁ። ዝም አልሽኝ አንቺ። ምን ይሆን ጆሲ? ይሄንን የመሳሰለ ወይ አቅርበናል። ኦኬ ማዮኒዝ ማሮና ይረሳል። ለዶሮ ነበር አይደል? ከዶሮ ጋር ነው የሚበላው ከአሮስቶ ጋር። ይሄ በጣም አሪፍ ነው። እንዴ በተለይ ይሄኛው በጣም ነው የሚያጣፍጠው። አሁን ለምሳሌ ድግስ ሲኖረው ምን ሲኖር ለማዘዝ አንቺን ሲፈልግ አድራሻችን በፕሮኮፕ ታገኙኛላችሁ። ላምበረት ፕሮኮፕ እንገኛለን 0906 15 0015። ወዳችሁታል። በጣም ቆንጆ ነው። በጣም ቤተሰቦቻችን እናንተም በጣም ቆንጆ ምግብ ነው ያመጣችልን። በተለይ ደግሞ ለክረምቱ ሾርባው በጣም ቆንጆ ነው። ሞቅ ያደርጋል። እናንተን ማየት ይቻላል እዚህ ጋር ኢነርጂ። እናንተም ከፈለጋችሁ በነገረቻችሁ አድራሻ ላምበረት አካባቢ ፕሮኮፕ ይባላሉ። እየሄዳችሁ መመገብ ትችላላችሁ። የዚህ ሰዓት አጋሮቻችን ኢትዮ ቴሌኮም፣ ዘመን ገበያ፣ ኒው ፍላወር አጠቃላይ ንግድና አዋሽ ባንክ ናቸው። አጋሮቻችንንም ከፕሮኮፕ ሼፍ እመቤትን አንዴ እናመሰግናለን። በጣም እናመሰግናለን ሼፍ። በሉ እስቲ